ስንፈተ ወሲብ ወንዱ ላይ ስንፈተ ወሲብ ወንዱ ላይ ብቻ ያለ ነገር ነው ተደርጎ የሚታየው እና ሴት ልጅ ያለባት አይመስል ሁላችንም አሁን እንደውም አንቺም ላይ አይቻለው የተለያዩ ሳይ ነው ሴትም እንደዚህ ያለ ብዬ እንዳስብ ያደርገኝ እንጂ ወንዶች ብቻ የሚሄዱ ነው ይመስለን። እንዴት ነው እሱ ላይ ያለው? የሴት በደንብ አለ። አሁን ኖርማሊ ሴት ላይ ኖርማሊ ያለ መጨረስ አይነት ችግሮች በጣም ኮመን ነው። በፔኔትሬሽን የምትጨርስ ሴት በስነስርዓት ከ100% 20% ነው። ያለመጨረስ ጉዳይ ደግሞ በጣም ከፍተኛ የሆነው በፐርሰንቴጅ አፍሪካ ሀገር ላይ ነው። ምክንያቱም የመጨረስ እድሏ ከፍተኛ የሆነ ሴት በጣም የሚያዝናና ፋክት ልንገርሽ፣ አንደኛ የተማረች ሴት፣ ምክንያቱም የበለጠ ኤጁኬሽን አላት፣ ምን እንደምትፈልግ ታውቃለች አይነት ነገር ኮንፊደንሱም ይኖራታል። ሁለተኛ ደግሞ ከአባቷ ጋር በጣም ጥሩ ቅርርብ ያላት ሄልዚ የሆነ ሪሌሽንሽፕ ያላት ወንድን የማመን ፕሮባቢሊቲዋ ከፍ ይላል። ሴክስን ኢንጆይ የማድረግ ነገሯ ከፍ ይላል። ከዛ ደስተኛ ቻይልድሁድ ያላት ሴት፣ እነዚህ ማለት ነው። ከዛ ያለመጨረስ ችግር ደግሞ የሚያጋጥማቸው ሴቶች በብዛት አንደኛ ይሄ በልጅነታቸው ፋሚሊ ሉዝ ያደረጉ እናትም አባትም ከ6 ዓመት በፊት ሉዝ ካደረጉ፣ ከዚህ በፊት ሴክሹዋል አሳልት ከደረሰባቸው፣ ምክንያቱም ኦብቪየስሊ ያው ሄልዚ ነገር አይኖራቸውም ለዛ ስቴት። ያለመጨረስ ችግር አብዛኛው ጊዜ ደግሞ በግንኙነት ሰዓት ላይ ህመም፣ ይሄ ሴትን በጣም እንትን የሚል ነገር ነው። ከዛ ደግሞ ከጽንስ ጀምሮ ይሄ በጣም ያዝናናኝ ፋክት ስለሆነ በጽንስ ሰዓት ሴት ልጅ በጣም በዛ ሰዓት ጽንስ ውስጥ እያለች በደንብ ዴቨሎፕ ካደረገች ወደፊት የመጨረስ ፕሮባቢሊቲዋ ከፍ ከሚያደርጉ አንድ ፊዚካል ምልክቶች ውስጥ ይሄ አፐር ቲዩበርክል የምንለው እዚች ጋ ያለችው የከንፈር እዚች ጋ ያለችው አንተን አለቻ ቲዩበርክል የምንላት ይችኛዋ ስትራክቸር፣ እሱ ሳይዙ በተለቀ ቁጥር በፔኔትሬሽን የመጨረስ እድሏ ከፍተኛ ነው የሚል ሪሰርች የሚያሳየው ነገር አለ እና ኢትስ አ ፋሲኔቲንግ ሳይንስ ባይ ዘ ዌይ ሴክሹዋል ሄልዝ ገብተሽ ስታዩ ያሉት እንትን ሪሰርቾች ምናምን ስታነቢውም ደስ ብሎች ነው። ከዛ ለማህበረሰቡም ስታሳውቂ ማለት ነው። ስለዚህ ከመወለድ ጀምሮ ነው ያለው። ይሄ ሪስክ እንትኖቹን በቃ የተሰሩ ሪሰርቾች ከሚያሳዩት ውስጥ ጽንስ ውስጥ ጀምሮ ከዛ ኋላ ስታድግ ምን አይነት አስተዳደግ ያደገች ሴት ናት እንትን የምትለው፣ ከዛ እውቀት ያላት ናት፣ ከፋሚሊ ጋር ያላት እንትን እና በፐርሰንቴጅ ይነግርሻል። ኖርማሊ በፔኔትሬሽን የምትጨርስ ከ100% ከ21 እስከ 25 ነገር ናቸው። ይሄ የማህበረሰባችን ደግሞ እሱን አያውቅም። ወንዶች እንዳለ አሳስቧቸው የሚመጡት ስንት ደቂቃ ልቆይ ነው። እሱ ኦፍ ኮርስ ማተር ያደርጋል። ግን ለሴቷ ምን አይነት ኦርጋዝሞች አሉ? ክሊቶሪያል አለ፣ በፔኔትሬሽን ብቻ አለ። በፔኔትሬሽን የምትጨርስ ሴት በጣም ዝቅተኛ ናት እና እኔ ጋር ይመጣሉ ሴቶች የኔ ችግር ነው ወይ ባሌ 20 ደቂቃ ምናምን 15 ደቂቃ ራሱ መቆየት ይችላል፣ ግን እኔ መጨረስ አልችልም። ኖ ታይፕስ ኦፍ ኦርጋዝምስ አሉ እና አንቺ ስፔሲፊክሊ ትሪገሪንግ ፋክተርሽን ማወቅ አለብሽ ነው። እኛ ሀገር ውስጥ ሴክስ ለሴት ልጅ ይሄን ያህል እንትን አይደለም። እንጆይ አድርገው አታርገዋል አዝሎንጋዝ እስካረገዘች ድረስ ሴት ልጅ መጨረስ ቢያስፈልጋት ኖሮ ለማርገዝ ፖፑሌሽን ኢሹ አይኖረንም ነበር። በጣም ያለን ብር ይበቃል ነበር ነው ማለት። እንደዛ አይነት አስተሳሰብ አለ እና ማንም ሰው ሊያረግዝ አይችልም። በጣም የብዙ ሰው ችግር ነው። ሴት ልጅ ፊኒሽ የማድረግ እንትኗ ምናምን ነገር ቢያስፈልግ ፎር ሄር ቱ ጌት ፕሬግናንት በጣም አሳሳቢ ጉዳይ ነበር የሚሆነው። እንደዚህ በእንትን ጉዳይ ላይ አንቺን አንዳንድ ጥያቄዎች ከሰዎችም ወስጄ ነበር አንቺን እንደምጋብዝ ይሳቅና ዝቅተኛው እስካሁን ማቀው አንድ ልጅ 2 ደቂቃ ነው የሰማሁት፣ ግን ከፍተኛው ደግሞ 2 ሰዓት ድረስ የሚቆያልና 2 ደቂቃውም 2 ሰዓቱ ድረስ ያለው እንዴት ነው ጤናማና ጤናማ ያልሆነ ብለን የምንለየው? ፕሪማቹር የምንለው ቶሎ የመጨረስ ችግር አለ ብለን የምናስበው ለወንድ ልጅ ከ60 ሰከንድ በታች ከቆየ ነው። 60 ሰከንድ በታች ሆኖ 60 ሰከንድ ማለት 60 ሰከንድ ከ30 ሰከንድ ምን ከዛ ያነሰም ሊቆዩ ይችላሉ። ኢቭን ገና ግንኙነት ከመጀመሩ በፊት ሊጨርሱ ይችላሉ። ግን ይሄ አንድ ጊዜ ካጋጠመ ጀስት ፐርፎርማንስ ኤግዛይቲ ሊሆን ይችላል። ማለትም ልክ አዲስ ጓደኛ ይዘው ምናምን ኤክሳይትመንቱ ሊሆን ይችላል። ይሄ እንደ ኢሹ ችግር ብለን የምንቆጥረው 6 ወር ከቆየ ብቻ ነው። እስከ አቬሬጅ እስከ 25 ሚኒትስ ድረስ ኖርማል ነው። ከዛ በኋላ ደግሞ አን ኦርጋዝም ኦር ዲሌድ ኦርጋዝም የምንለው አለ ወንዶች ላይ ከ1 ሰዓት በላይ ከቆየ። ይሄ ደግሞ ለረጅም ጊዜ፣ ይሄም አይነቶች አሉት። ይሄ በሆነ አይነት ሁኔታ ብቻ መጨረስ የሚችል ሰው አለመጨረስ የሚያስቸግራቸው ወንዶችም አሉ። እኛ ሀገር ግን ለቃለመጨረስ እንደ እንትን አይቆጠርም፣ እንደ አምደ ነው እንጂ እንደ በሽታ አይቆጠርም። ግን ከሆነ ሰዓት በላይ ያለ አይነት ከሆነ አይነት ሰርከምስታንስ ውጪ መጨረስ የማይችሉ እንትኖች አሉ። የሆነ ስፔሲፊክ የሆነ ስቲሙሌሽን የሚያስፈልጋቸው አይነት እንትን አለ እና አኖርጋዝም እና ዲሌድ ኦርጋዝም እንላቸዋለን። እሱም መታከም የሚችል ነገር ነው። ግን እኛ ሀገር እሱን እንደ ሊታከሙ መታከሙ አያውቅም። ግን ህመም ነው አለው።